ናጉድህን ስማ ማንቼ ተለወጠ ከድሉ ተስማማ ይመረጥ ተብሎ ለምርጫ ቢነሳ ማንቸስተር ይወጣል ካንድም ገሎ 50 Day 489 of Not Cut My Hair until Man United win 5 games in a row. ማንቸስተር ዩናይትድ እንግዲህ ቶተናምን በኦልድ ትራፎርድ 2-0 ማሸነፍ ችሏል። ተከታታይ አራተኛ ጨዋታ ነው ማንቸስተር ዩናይትድ ሲያሸንፍ። እንግዲህ ጎሎቹን ፈርስት ሃፍ ላይ ኤምቦሞ፣ ሰከንድ ሃፍ ላይ ደግሞ 81ኛው ደቂቃ ላይ ብሩኖ ፈርናንዴዝ ነው ማግባት የቻለው። የማንቸስተር ዩናይትድ ደጋፊዎች በሙሉ እንኳን ደስ አላችሁ። ሁላችሁም ይሄንን ቪዲዮ ሪፖስት አድርጉት፣ ኮፒ ሊንክ እያደረጋችሁ አካውንት ኤንጌጅመንት ውስጥ ከሚስተካከል ማንቸስተር ቶተናምን ማሸነፍ የቻለው ከተከታታይ 8 ጨዋታዎች በኋላ ነው። ለተከታታይ 8 ጨዋታዎች ማሸነፍ አልቻለም ነበር። እንግዲህ ወንድማችን አሁን ጸጉሩን ሊቆረጥ ይመስላል። ተከታታይ 5 ጨዋታ ማንቸስተር የሚያሸንፍ ከሆነ ነው ጸጉሩን ይቆረጣለሁ ብሎ የነበረው። እንደምታውቁት ሲቲን አሸንፏል ማንቸስተር፣ ከዛ አርሰናል አሸንፏል፣ ባለፈው ሳምንት ፉልሃምን አሸንፏል፣ ዛሬ ደግሞ ቶተናምን 2-0 አሸንፏል። አሁን የሚቀረው ጨዋታ የዌስትሃም ጨዋታ ብቻ። አሁን ከደቂቆች በኋላ ደግሞ ያው እንደምታውቁት አርሰናል ከሰንደርላንድ በኤምሬትስ የሚገናኙ ነው። እሱንስ ጨዋታ ስንት ለስንት የሚያልቅ ይመስላችኋል? ግምታችሁን ኮሜንት ላይ አስቀምጡልኝ። የአርሰናል ደጋፊዎች ሁላችሁ መልካም እድል፣ የማንቸስተር ደጋፊዎች ደግሞ እንኳን ደስ አላችሁ። ይህንን ስም ደግማችሁ ደጋግማችሁ ጥሩት። ማንቸስተር ዩናይትድ ከለንደን ገበያ ቶተንሃም የሚባለውን ነጭ ዶሮ በመግዛት ኦልድ ትራፎርድ ላይ ባርኮ በልቶ ቀቅሎ ተመግቦታል። የፕሪሚየር ሊጉ ግርማ ሞገስ፣ የአሸናፊነት ተምሳሌት፣ ወድቆ የመነሳት ምልክት ማንቸስተር ዩናይትድ ሁሌም የሚወደድ ቀይ ሰይጣን እነሆ ዛሬም በአሳማኝ ሁኔታ ቶተንሃምን ድባቅ መጥቶታል። ዩናይትድን የሚያቆመው ጠፍቷል። ማንቸስተር ሲቲ፣ አርሰናል፣ ቶተንሃም፣ ፉልሃም አዲስ አሰልጣኝ የሱ ባልሆኑ ተጫዋቾች ፕሬዠር ውስጥ ጫና ውስጥ የውጤት ቀውስ ውስጥ የነበረውን ዩናይትድን ተቀብሎ ለካሪክ ትልቅ ክሬዲት ልንሰጠው ይችላል። ነገ ከነገ ወዲያ ዩናይትድ ሊወርድ ይችላል። ነገ ከነገ ወዲያ ካሪክ ሊባረር ይችላል። እስካሁን ላደረገው ነገር ግን ካሪክን አለማድነቅ በጣም ንፉግነት ብዬ አስባለሁ። የሚያምር ሴት ፒስ የተጠና ትሬኒንግ ላይ በደንብ የተለማመዷትን ማለት ነው። ቆንጆ ሴት ፒስ ያገቧት ጎል በልምድ አቆሟቸው። የቶተንሃም ተጫዋች ፍዝዝ ደግሞ ይሄ ምንድነው ነው ያሉት። የሚገርም ሴት ፒስ ጎል ነው ያስቆጠሩት። ጸጉሩን ሊቆረጥ የአንድ ጨዋታ እድሜ ብቻ ነው የቀረው። ዘንድሮ በሊጉ 2 ቀይ ካርዶችን ያየ ብቸኛ ተጫዋች፣ ዋጋ እያስከፈለ ያለ ተጫዋች ነው ሮሜሮ ቶተንሃምን። ሲቲ አቋሙን በፍጥነት ማስተካከል ካልቻለ ዩናይትድ ሁለተኛም ሊጨርስ ይችላል። ዛሬ ስፐርስን 2-0 በማሸነፍ የቶፕ 4 ጥያቄውን በጣም ሴቭ እያደረገ መጥቷል ማንቸስተር ዩናይትድ። ጨዋታውን የተመለከታችሁት ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይሄን ቪዲዮ የፈጠነ ለናቲ ባርበር ላኩለት። ይኸው ተናግሬያለሁ። ይኸውልህ ወዳጄ ትገባና አሁን የፈጠነ ምን ትላለህ? አንተ ቤስ ባርበር ኢን ኢትዮጵያ ብለህ ለዚህ ከማላም ሰውዬ ቪዲዮ ትሰራለህ። ከዛ አንተም ኢንተርናሽናል ሆንክ፣ እኛም ከዚህ ከማላም ሰውዬ ተገላገልን ማለት አይደለ? በቃ አሁን የፈጠነ ስራ የፈጠነ ከዚህ ሰውዬ ገላግለን ምን ብዬ ነበረ? ይኸውልህ የወጋ ቢረሳ የተወጋ አይረሳም ነው የምልህ። የባለፈው ነው የፍጻሜው ነው። በቀላለሁ ብዬ ነበር። ተበቅዬሃለሁ በአግባቡ ማለት ነው። ያ የተከፋንበትን ምሽት ነግሬሃለሁ። ብሩኖ እንዴ ይኸውልህ ቁስል ላይ ጨው ነው ምን ያሰንስብህ? ይኸውልህ ነግሬሃለሁ፣ አድርጌዋለሁ። ሮቢ ፎክሮ መሸነፍ ምንም የለም። ነግሬሃለሁ። በቃ ይሄ ቃል ብቻ ይበቃል። እሺ ካሞን ዩናይትድ። በቃ እንዲህ እየቀለዳችሁ ተመለሳችሁ። እኔ እኮ ግን አሪፍ ነበር ጨዋታው። እኔ ግራ የሚገባኝ ግን ሼሽኮ መክሊቱ አሽዋዝን ላይ ሳይሆን አይቀርም። ይሁን የመጨረሻው እንኳን እንዴት ነው ለበረኛው ዝም እንከን ነው የምትፈልገው እንዳትሉኝ እንጂ መጨረሻ አካባቢ ብሩኖ ራሱ ለአሞሪም ነው የመታለት መሰለኝ። መጨረሻ ላይ ወደ ፖርቹጋል የሆነ ኳስ መጥቷል። ብቻ አሪፍ ጨዋታ ነበር። ግን ግራ የገባኝ ነገር አሁን 3ቱ አሉ፣ ሲቲ፣ አስቶን ቪላ፣ አርሰናል አለ። 4ኛ ላይ ቁጭ ብላችኋል መንገድ ዘግታችሁ። ሻምፒዮንስ ሊግ እንዴት አስባችሁት ነው? እኛ ስንመጣ እስቆይ ማይሆኑ ቦታ ነው ያዛችሁት። ምንድነው እቅዱ? ያልገባኝ ነገር ሲሄዱም አንድ ላይ ሲመጡም አንድ ላይ እየተባለ ስንተሻሽ ሊጉ 25 ደረሰ። አሁን ጸባይ መቀየር ምናምን ተጀመረ። ምንድነው ያሰባችሁት? ያልገባኝ ነገር እኛ ስንመለስ አሁን እንደዚህ ከሆነ ሰግጥ ከሆነ እኮ እኛ አንምራችሁም እኮ ማንቸስተር ነው ብለን ሲቲን ገነጣጥለ ነው እንመጣለን። ቶፕ 4 አይቀርም እኮ ይሄ። አርሰናል ይመቸዋል በማለት ምንድነው ፕላኑ ስላልገባኝ ነው። ኮመንት ላይ ጻፉልኝ። በማይሆን ቦታ ነው የያዛችሁት። ቶፕ 4 4ኛ ላይ እኛ ነው የምናስፈልገው። መብርሃንን እድለኞች እኮ ነን። ኪዳነ ምሕረትን የኛ ተጫዋች እኮ ነው
መቤቴን በ334 ጨዋታ 200 ጎል ኢንቮልቭመንት በዩናይትድ ታሪክ ዩናይትድ ከተመሰረተ ዌይን ሩኒ ብቻ ነው የሚበልጠው። ሩኒ ሌላ ታሪክ ነው። ስለ ሩኒ አናወራም ማለት ዌይን ሩኒ ብቻ ነው የሚበልጠው በ334 ጨዋታ 200 ጎል ኢንቮልቭመንት በዚህ ሺት ዩናይትድ ውስጥ በዚህ በደከመ ዩናይትድ ማለት አስቡት። ኦሌ ያሰለጠነው ዩናይትድ አስቡት። የገማ ይሄ እንትና ራኒክ የተረከበው የቴናግ ያሞሪ አዛ ቲም ውስጥ ተጫውቶ በዌይን ሩኒ ብቻ ነው የሚበለጠው። መብርሃንን ምን አይነት ሰው ነው? እግዚአብሔር ምስክሬን ይችላል። ቤንያሚን ሼሽኮ ማለት ጨጓራዬን ይላጠኝ። ሰው እስካና ያረግም ብቻውን ነው ለባዶ እየመራን ሊነፋ ነው። አውርዱ ተረጋግቶ አጋው ይላል ንፍልል ገን ደና 13ኛ አሲስቱን ያደርግልን ነበር። መቤቴ ላጠኝ ባለቀ ሰዓት በጣም አሪፍ ነው። አቤት 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 ጥፍጥናው በጣም ስፔሻል ነው ጥፍጥናው። አቤት 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 ቪካሪዮ የሲዝኑ ምርጡን ብቃቱን አሳይቷል ማለት ይቻላል። ዩናይትድ ከዚህም በላይ ብዙ ጎሎችን ማስቆጠር ይችል ነበር። ተከታታይ 4 ጨዋታ ለማሸነፍ ኦልሞስት 2 ዓመት ፈጅቶበታል ዩናይትድ። ማይክል ካሪክ የዩናይትድ ደጋፊዎችን ህይወት ቀላል አድርጓል ማለት ይቻላል። የሊሳንድሮ ማርቲኔዝ ብቃት፣ የኮቢ ማይኖ፣ ብሩኖ ኩኛ፣ ብራያን ምቤሞ ትንሽ ብቻ ሴስኮ ዘግይቶ መግባቱ ነው እንጂ አብዛኞቹ ተጫዋቾች ዛሬ ድንቅ ነበሩ። በሙሉ የጨዋታ ትንተና ጠብቁኝ። ይመቻችሁ። ማንቸስተር ዩናይትድ ይላል። 4 በተከታታይ ላጥ 5ኛውን ላጥ ያደርግና የልጁን ጸጉር ላጥ። ምንም ቀይ ስለወጣ ምናምን እንዳትለኝ። እንከፍ የሆነ ቲም ነው። ባለፈው እኔን ያስጣለኝ ምንም እኮ አይችልም። ምንም ግን ከኛ ጋር ሲሆን ይችላል። ገባ? ከኛ ጋር ሲሆን ይችላል። ኧረ በስ ግርፍ አረገልኝ ወስዶ ደመላሽ። ማንቸስተር ለመቼ ነው ደመላሽ? ማርያምን ትችላላችሁ። 44 ነጥብ፣ ሊቨርፑል ገና 37 ነው ምናምን 39 ነጥብ ነው። 2 ጌም ካላሸነፈ ዩናይትድ አንድ ተሸንፎለት ቶፕ 4 አይገባም። ነገ ደግሞ እኛን ነው የሚገጥመው። አረ እንደው አሉቲ ዋንጫው ከማንቸስተር ከተማ ያወጣም ሲል እውነቱን ነው ለካ። ምናልባት ማን ሲቲ እንኳን ካልበላው እነዚህ ይመጣሉ ብሎ አስቦ ነው ማለት ነው። የአርሰናል መንሸራተት እንዳለ ነው። ወደ ቁም ነገሩ ስንገባ ግን አረ ዩናይትድ አልተቻለም፣ ቤተሰብ አልተቻለም። እግዚአብሔርን የሚያስጨበጭቡኝ ማለት ነው። እኔ እርግጠኛ ነበርኩ፣ ተናግሬያለሁ። ፕሪዲክሽን ላይ ገብተን 3-1 ወይ ምናምን አሳምሮ የሚያሸንፈው ጨዋታ ነው ብያለሁ። ይመቻችሁ። ለማንኛውም እስቲ አሁን ተባብረን አርሰናልን ከሰንደርላንድ እናስጠም። እሺ የቤት ገብተናል። የሁሉንም ቪዲዮ አንድ በአንድ ደግመን እንገርበው ማለት ነው። ዩናይትድ ስፐርስን 10 ተጫዋች ይዞ 2-0 ገረፈው። ያው 11 ተጫዋች ቢሆንም አንድ ጎል ቢያገባ ነው እንጂ ይሄን ጨዋታ ዞሮ የሚሸነፍ ነበር ይመስለኝ። ካሪክ ያው የዩናይትድ ደጋፊዎች ታውቃላችሁ ጣሽ ናቸው። እናንተ የምታስቡትን አይመለከተኝም። ግን ካሪክ አንድ ላደንቀው የምፈልገው ነገር ጌም ማኔጅመንት፣ የተጫዋቾቹን ምንም ያን ያህል ከፎርሜሽን ውጭ ያን ያህል ታክቲክ ቀይሯል። ሜንታሊቲ ነው ተጫዋቾቹን ኮንፊደንት እንዲሰማቸው አረገ። ሲጀመር እኮ ዩናይትድ ያውላ ገንዘብ አውጥቶ የገዛቸው እኮ ማይረቡ ተጫዋቾች እኮ ነው። ሌላ ቦታ ሲሄዱ ምርጥ የሚሆኑት እኮ የኮንፊደንስ ችግር ነበር። ኮንፊደንሳቸውን መለሰላቸው። አንደኛ። ሁለተኛ ነገር ደግሞ ጌም ማኔጅመንት። ያ ስካመር የሆነ ዩናይትድን ባየሁት ቁጥር ባሸነፈ ቁጥር አሞሪም ደደብ ስካሞሪም እንደሆነ እየተረዳሁ ነው። ገባ? 2 ተከላካይ የሚቀይር መሀይም ተከላካይ አሰልጣኝ ነበር። ገባ? ጌም ማኔጅመንት ይሄን በቃ ቼንጅ የሚያረጋቸው ነገሮች ምናምን እንዳለ ፐርፌክት ኩቲየን ሮሜሮ ደደብ መሆኑ እንዳለ አብዩኤል አጠገቤ ቁጭ ብሎ ነው በ2 ክሮስ በተደረገ ኮርና ምናምን የሚመስል ጎል ፈነደቀ። ኮርና ምናምን ያለኛ እንት እንዳል እስቲ ሃይላይቱን ስራልኝ ለናት የዩናይትድን ጨዋታ ሃይላይት አሰራበት አንተ ዮንክ ሰውዬ በስትክክል ስለማታይ ለነገሩ አልፈርድብህም። ካሪክ እስካሁን እያስደመምሽን ነው፣ ግን 4 ጌም አቋም ሊባል አይችልም። ሰውየው መጀመሪያ ታስላጫለህ፣ ከዛ ዋው እንላለን። ከዛ በኋላ ደግሞ 7 ጌም ስደርስ 7 ጌም ነው አቋም የሚባለው። ከአውሮፓ መድረክ ምርጥ ቡድን ምናምን ዱቄት ዮንክ ሰውዬ እኛን ማሸነፍ ያን ያህል ትልቅ ደረጃ አድርገህ እንደምታየው ነው እየነገርከኝ ያለው። ባይዘው 7 ጌም አሸንፍና እናድንቅህ። አስቶን ቪላ ራሱ 11 አሸንፈዋል። የአውሮፓ ምርጥ ቡድን አላለም ራሱ። ዱቄት የሆናችሁ ሰዎች ተረጋጉ። ማንቸስተር ቢሸነፍ ማሊያውን አውልቆ ከእንግዲህ በኋላ አለብስም አይልም። ለክለቡ የሚያዋጣውን ነገር አያቋርጥም። ሲሸነፍም የማንቸስተር ደጋፊ ነው፣ ሲያሸንፍም የማንቸስተር ደጋፊ ነው።
የማንቸስተር ዩናይትድ ደጋፊ ሆኖ ከ490 በላይ ቀናቶችን ማንቸስተር ዩናይትድ 5 ተከታታይ ጨዋታ ካላሸነፈ ጸጉሬን አልነሳም ብሎ በሶሻል ሚዲያዎች ላይ ዘ ዩናይትድ ስትራንድ የሚል መጠሪያ ኑሮት በዓለም ዙሪያ አነጋጋሪነትን ሲፈጥር የነበረው ግለሰብ እነሆ በቀድሞ የማንቸስተር ዩናይትድ ተጫዋች እንዲሁም በአሁኑ የማንቸስተር ዩናይትድ አለቃ ማይክል ካሪክ ይህ ጉዳዩ ሊያበቃለት ከጫፍ ደርሷል። ማንቸስተር ዩናይትድ ዛሬ ቶተንሃምን ማሸነፍን ተከትሎ 4 ተከታታይ ጨዋታዎች በፕሪሚየር ሊጉ ማሸነፍ ችሏል። ቀጣይ ዌስትሃምን ወራጅ ቀጠና ላይ የሚገኘው ቡድን የሚገጥም ይሆናል ማለት ነው። ከአራት ተጋጣሚዎቹ አንጻር እጅግ በጣም ደካማውን ቡድን ማለት ነው። በዚህም እንግዲህ ይህ ደጋፊ በቀጣይ ጸጉሩን የሚቀርጥበት ቀን የቀረበ ይመስላል እያሉ በርካቶች መላምት እየሰጡበት ይገኛሉ ማለት ነው። በነገራችን ላይ ይህ ደጋፊ ይህንን እንደ ኮንቴንት በመያዝ ወደ 1 ሚሊዮን የሚጠጋ ተከታዮችን በቲክቶክ ላይ ብቻ ማፍራት ችሎ ነበረ። ከዛ በተጨማሪም የጸጉር ቅባት ማስታወቂያዎችንም ሲሰራ ተመልክቼው ነበረ። ነገር ግን በመጨረሻም የታወቀበት ነገር ሊያበቃ የማንቸስተር ዩናይትድ ደጋፊዎችን በዚህ ደጋፊ ምክንያት ሰዎች የሚሳለቁባቸው ነገር ሊያበቃ ተቃርቧል ማለት ነው። ማይክል ካሪክ ግን በአጭር ጊዜ ውስጥ መጥቶ ማንቸስተር ዩናይትድ ቤት እያሳየ የሚገኘው ነገር በጣም አስደናቂ ነው። በሩበን አሞሪም ስር ማንቸስተር ዩናይትድ ዓመት ከወራቶች ቆይቶ 3 ተከታታይ ጨዋታ ብቻ ነበረ ማሸነፍ ችሎ የነበረው። ማይክል ካሪክ ገና ካሁኑ በ4 ጨዋታዎች ብቻ 4 ተከታታይ ጨዋታ ማሸነፍ ችሎ ዘ ዩናይትድ ስትራንድ የተባለ መጠሪያ ያለውን ይህ ግለሰብ እንግዲህ ለሌሎች ለመሳለቅ በር ከፍቶ የነበረው ደጋፊ በመጨረሻም ጸጉሩ ሊቆረጥ ተቃርቧል ማለት ነው። እናንተ ስለዚህ ደጋፊ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ሮሜሮ የምትባል ተጫዋች ግን አፈር አባህ የበላ እከክ ይሆን ከተጫዋች እከክ አንተ አሁን እንዲህ ነው ተጫዋች ለዛውም እኮ አንበል ነው ሚኮስፐርስ ምንድነው አንበለ ይሄንን ነው አንበል ብለህ የምትቀበለው? አረ ቢቀርብ ነው የሚሻል። አረ አቃጠለኝ ማን አቃጠለኝ። እንዴ ምን አይነት ሪከርድ እንዳበላሽ አልገባው ማን ዶሮዋን እንዲህ ጉድ ያድርጋታል። ይሄ አንበልነት አይደለም። ለጥበቃ ራሱ አይሆንም። ሚኮስፐርስ ፒቲሽን አሰባስብና አባረኝ ሰውዬ። ይሄ ጸጉሩን ሰውዬው መቆረጥ የለበትም። በቃ በፍጹም ነው መቆረጥ የሌለበት። በቃ እንዴ ምን ማድረግ እንዳለብን ብቻ ግን እኔ አላቅም። የሆነ ነገር ማድረግ አለብን። በቋጠሩ ሚኮስፐርስ አልሆነም። ትወርዳለህ ደግሞ ይሄንን ወቀሺ ወራጅ ቀጠና ነው የምትገባት። ተቃጠልኩ። ስትፎክሩላ ስትቀባጥር መጣች ላዳር ዩናይትድዬ ሲለጥፋት ጊዜ ተኛች በጊዜ ያሉ ድሮም እኮ ለባል የተገዛ ዶሮ ብዙ ያንካካል አሉ። አዳር በቃ መታረዱ ላይ ቀር እንግዲህ የወያናን ቋጠሮ ተማምናበት እኔ ቆላውቀችኝ ምትደሙ ማኖችን ደግሞ ቶፕ 6 ያስገባት የተከበረ ቶፕ 6 ሂጂና ከዌስትሃም ጋር ከወልቭስ ጋር የራስን ቶፕ 6 ስሪ። እዚህ ጋር አባቴ ለእንደዚህ አይነት የገና ክለብ ቶፕ 6 የለም አባቴ። ይሄ ነው ማንቼ ማንቸስተር ዩናይትድ ዶሮዋን በኦልድ ትራፎርድ ምድር ሲበልታት ዋለ። ማንቸስተር ዩናይትድን የሚያቆም የእንግሊዝ ክለብ እየጠፋ ይመስላል። ቀያዮቹ ሰይጣናቶቹ ኃያልነታቸው ተነስቶባቸዋል። ህልሞች ሁሉ እውን የሚሆኑባት ቲያትር ኦፍ ድሪምስ ኦልድ ትራፎርድ በደስታ ስትናጡላለች። በኦልድ ትራፎርድ ምድር የሰፈነው የድል ጠረን፣ የእምቤሞ የጥቃት ብልሃትና የፈርናንዴዝ የመሪነት ብቃት የኦልድ ትራፎርድ ምድር ሲያናውጠው ውሏል። የድል ጩኸት፣ የደጋፊዎች እልልታ በኦልድ ትራፎርድ ነግሷል። ታዲያ ማንቸስተራውያን ለ700,000 ፎሎወር የማደርገው ጉዞ ፎሎ በማድረግ እንድትቀላቀሉ በትህትናም ጠይቃችኋለሁ። በማንቸስተር ዩናይትድ ማሊያ የተሞሸረው ሙሽራ መነጋገሪያ ሆኗል። እዚሁ ኢትዮጵያ ውስጥ ምዕራብ ሐረርጌ ነው ይሄ ድርጊት የተፈጸመው። የምትመለከቱት የማንቸስተር ዩናይትድ የልብ ደጋፊ በሰርጌ ቀንማ የምወደውና የምኮራበትን ክለብ ማንቸስተር ዩናይትድ ማሊያ አድርጌ ነው የምሞሸረው በማለት የማንቸስተር ዩናይትድ ማሊያ አድርጎ ስታንድ አፕ ፎር ዘ ሻምፒዮን የሚለውን ዘፈን አስከፍቶ ነበር በሰርጉ ቀን የተስተዋለው። ይህም ድርጊቱ መነጋገሪያ ሆኗል። እንደ ማንቸስተር ዩናይትድ እድለኛ ቡድን አለ ብዬ አላስብም። ምክንያቱም ደግሞ ብሩኖ ፈርናንዴዝን የመሰለ ተጫዋች ስላለው ማለት ነው። ቡድኑ ተመቸው አልተመቸው፣ ጥሩ ሆነ ጥሩ አልሆነ፣ ብሩኖ ፈርናንዴዝ ግን ያው ነው አለ ማለት ነው። ያራዳ ልጆች ይሄ ተጫዋች በጣም አንደርሬትድ የሆነ ተጫዋች ነው ማለት ነው። ምንም ጥያቄ የለውም። እዚህ ቡድን ውስጥ ብዙ መውረዶች ብዙም ያልተጋነኑ መውጣቶች አሉ እሱ በነበረበት ነገር ውስጥ። ሁሌም ግን ሳያባራ በእንቅስቃሴ የሚኖረው ሰውዬ ብሩኖ ፈርናንዴዝ ነው ማለት ነው። በሚያስገርም ሁኔታ ማንቸስተር ዩናይትድ እያሳሳቂ ያራዳ ልጆች ማለት ነው ከማንቸስተር ሲቲ ጋር ሁለተኛ ካለው ማንቸስተር ሲቲ ጋር የ3 ነጥብ ልዩነት ብቻ ነው ያላቸው። ነገ ማንቸስተር ሲቲ አንፊልድ ላይ ሄዶ ሊቨርፑልን ነው የሚገጥመው። ምናልባት ሽንፈት የሚገጥመው ከሆነ ማንቸስተር ሲቲ
የ3 ነጥብ ልዩነት ብቻ ይሆናል በመሃላቸው የሚኖረው ማለት ነው። ከካሪክ ጋር ማንቸስተር ዩናይትድ እጅግ በጣም የተለየ ቡድን ሆኗል ማለት ነው። ኳሱን እንደፈለጉ አድርገው ሜዳ ውስጥ መውጣት የሚችል ቡድን ነው የያዘው ካሪክ ማለት ነው። አሁን በዚህኛው ጨዋታ 5 ደቂቃ ተጨምሮ 5ቱን ደቂቃ ለቶተናሞች ኳስ ለመስጠት ፍቃድ አልነበራቸው ማንቸስተር ዩናይትዶች። ምክንያቱም ማጥቃት መከላከል መሆኑን የታወቀ ነውና የማንቸስተር ዩናይትድ አካሄድ እጅግ በጣም አስገራሚ ነው። ያራዳ ልጆች ማለት ነው 4ኛ ድላቸው ላይ ቀርተዋል። ሰውየው ሊቆረጥ የአንድ ጨዋታ እድሜ ብቻ ነው። እስቲ ሐሳብ አስተያየት እናንተ ነው። በደንብ ሼር ኮፕ ሊንክ ይደረግ የቪዲዮ ያራዳ ልጆች። ማርያምን ይሄን ቪዲዮ በጣም ከፍቶኝ እየሰራ ያለሁትና በእናታችሁ ማድረስ ላለበት ሰው ሁሉ አድርሱልኝ። 2 ዓመት ሙሉ ኮንቴንት ሰርቻለሁ። እኔና ቅዱስ ገብርኤል ነው የምናውቀው ማለት ነው። እጂ ላይ ያለኝ ነገር ይሄ ብቻ በቃ እኔ እንጃ። ሁሉም ነገር ተስፋ ቆርጬ እንድቀመጥ እያደረገኝ ነው። የራሴ የሚባለውን ነገር ይዛለሁ ብዬ የሆነ ተፍ ስል ያስኩት ስል ይበተንብኛል። ኤቨንት አዘጋጅቻለሁ። አንድ ሰው አልመጣልኝም። አስቡት፣ ቦታ ምናምን አዘጋጅታ እኔ በማርያም በቃ አግዙኝ። ኮንቴንት ክሬተር የሆናችሁ በመቤቴ በቃ የሆነ ነገር አላ ወጥቼ እንደዚህ ማለቱን እኔ አልፈልኩም። 2 ዓመት ሰርቻለሁ። ስልክ በቃ እኔ እንጃ በጣም ችግር ውስጥ ነኝ። በእናታችሁ በቃ ድረሱልኝ።